ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ጾሙ እየበረታችሁ ነው? እንግዲህ መርሃ ግብራችንን ከቅዳሴ በኋላ ነው እያደረግን ያለ ነው። ምክንያቱም ያው ቅድሚያ ለህይወታችን ማሰብ ስላለብን ብዬ አስባለሁ። ትላንትና ምሽት እንግዲህ ያው ከአርሲ የምንሰማው የሐዘን እንጉርጉሮ የሰማዕቱ ነገር ከዕለት ወደ ዕለት እየባሰ መጥቷል። እንግዲህ ከ4 ቀን በፊት አንድ ሙስሊምና 3 የቤተክርስቲያን ሰዎች እንደተገደሉ ከ3 ቀን በፊት ዘግበንላችሁ ነበረ። በትላንትና ዕለት በዕለተ ገብርኤል እንግዲህ ከቀኑ 10 ሰዓት ጀምሮ እንግዲህ በአርሲ በዛው ተለመደው በሽርካና ዙሪያው አካባቢ 21 ኦርቶዶክሳውያን በእንደዚህ አይነት ሁኔታ እንደተገደሉ ተዘግቧል። 7 ደግሞ በከባድ አደጋ ውስጥ በጣም በችግር በከባድ አደጋ ውስጥ አሉ። መጽሐፍ ቅዱስ ማን አዚም ጣለባችሁ የሚል ቃል አለው። እነዚህ የምናያቸው ወንድሞቻችን፣ አባቶቻችን፣ እህቶቻችን በዚህ መከራ ውስጥ የሚያልፉት ሁሉ መንግስትስ አጀንዳው መቼም በአክራሪ እስልምና ብሎ ያሳብ እንጂ የመንግስት ገዳይነት በግልጽ ነግሬያቸዋለሁ። አንዱ ለስደት ያበቃኝ ላያት አልፈልግም። ሁሌ እቺ ንግግር የጠቅላይ ሚኒስትሩ ንግግር ጆሬ ላይ ያቃጭላል። ላያት አልፈልግም፣ ዘመኗን ሙሉ ስታሰቃየን የነበረች ይሄ ሁሌ። ስለዚህ ፕራክቲካሊ የሰሜኑን ህዝብ በጦርነት በሚሊዮን የሚቆጠር ይጨፈጭፋል። እንደዚህ አይነት ቦታ ያሉትን ደግሞ በአክራሪ እስልምና ብሎ ያስጨፈጭፋል። ታንጀብል መረጃውን አላገኘውም እንጂ ትላንትናም በወለጋ አካባቢ ኢቤተ ክርስቲያናዊ ድርጊቶች እየተደረጉና ብጥብጥ ሊነሱ የተለያዩ ነገሮች እንደነበሩ ሰምቻለሁ። እና ሌላ እንግዲህ የትዝታውንም ጉዳይ እመጣለሁ። አቶ ትዝታው እንግዲህ አንዳንድ ነገሮች አዳዲስ ነገሮች ተፈጥረዋል። ከሳምንት ጀምሮ የነበረውን ከሀገር እንዳይወጣ የተደረገበትን ክልከላም እነግራችኋለሁ። የሊቢያ ቤተሰቦቻችን በዛ ጊዜ በአይሲሲ ሲገደሉ በአይስ ስንት ነበሩ? ትላንትና 21 ሰዎች ነው በግፍ ተጨፍጭፎ የተገደሉብን። እንደምታያቸው የህዝቡ ሲቃይ ነው። እና ቤተክርስቲያን ወዴት ናት? መንግስት ሊያደናግረን በ4 ኪሎ አካባቢ የማምላክ ወላዲተ አምላክ የኪዳነ ምሕረትን በቲቪ ስክሪን ላይ ፎቶዋ ስዕሏ ታየ ብሎ ያደናግረናል። እኛ እሱ መደናገር ላይ ነን ያለነው። እዛ ግን ንጹሃን ይጨፈጨፋሉ። እዛ እውነተኞች ይጨፈጨፋሉ፣ ሰማዕትነት ይቀበላሉ። ባይደወል በካታኮምቦም በቤተክርስቲያን በቅዱስ ትውፊት በስንክሳር ላይ እኮ የምናገኛቸው እኮ ሰማዕቶቻችን እንዳርሲ ያሉ ናቸው። እቺ ሀገር አልተቻለችም ላለፉት ዓመታት። እነ ግብፅ እነ ቱርክን
እና አርሜኒያን በብዙ ጨፍጭፈዋቸዋል። የኛውን ባሰ። የመንግስት እርዳታ ጭምር አለበት። ባንዳ ትላንትም ነበረ፣ ዛሬም አለ። ሃይማኖታዊ ባንዳ፣ አገር ሻጭ ባንዳ ዘንድሮም አለ። ምናልባት አድዋን ስናስብ እኛ አባቶቻችን ያስከበሩልን ማንነት እኮ እንዳዘነጉት ሃይማኖታዊ ውቅርም አለው። ታቦቱም እንደወጣ እንድታስቡት፣ ባንዳዎችም እንደነበሩ እንድታስቡት። እና 21 ሰው ሰማዕት ሆኖብን ትላንትና መጽሐፉም ዝም፣ ቻናሉም ዝም፣ ሁሉም ዝም። ልብ ይሰብራል። እኛም ቀናችንን ነው የምንጠብቀው። በእውነቱ ለመናገር ግን ቢያንስ ሶሻል ሚዲያ ላይ ያለ ህዝብ እንዴት ድምፅ መሆን ያቅተዋል? ቀልድ ነው። በዚህ ሳምንት ብቻ 24 ሰው ማጣት፣ አንድ ደግሞ አትግደሏቸው የሚል አንድ ሰውን ጨምሮ 25 ሰው ማጣት ቀልድ ነው? ይሄ ዜና፣ ይሄ ጉዳይ ግብፅ ሀገር ቢሆን፣ ህንድ ሀገር ቢሆን፣ ሲሪያ ቢሆን፣ አርሜኒያ ቢሆን፣ እንግዲህ 5ቱ እህት ቤተክርስቲያናት ጋር ቢሆን፣ ኤርትራ ጋር ቢሆን ቤተክርስቲያን ዝም ትላለች? ካልተዋጠች ቤተክርስቲያን ዝም ትላለች? እስኪ ፍረዱኝ፣ እስኪ ፍረዱኝ። 21 ሰው በአንድ ቀን እንደሰማችሁት አባቴ 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 የሚል ይበዛል። ሰው እምነቱን በአግባቡ እንዳያካሂድ ስለዚህ አያችሁ፣ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ መሆኗን አያችኋት። የድሎት ሳይሆን የሰማዕትነት እንደሆነች አያችኋት። እውነተኛ የክርስቶስ ቤተክርስቲያን ለራሳችሁና ለመንጋው ተጠንቀቁ የተባሉ ባላደራዎች ምን እያሉ እንደሆነ አላውቅም። እስከዚህ እስከዘገብኩበት ሰዓት ድረስ የእኛ ሚዲያዎችን አይቻለሁ። ማንም ትንፍስ አላለው። አዲስ የተመደቡትም የአህጉረ ስብከቱ ስራ አስኪያጅ በትረ ሙሴ ከመሸለም ያለፈ ምንም አይነት ነገር ሲሰሩን ያላየውኝ። ለታይታ ከሆነ ነገር ውጪ ምንም ነገር ሲያደርጉ አላየው። መቀያየሩ ነው ወሳኝነት። ይኸው እና በዚህ ሁኔታ ውስጥ ገብተን ምን እንድናወራ ነው የምትፈልጉት? እኔ አንዳንድ ፕሮቴስታንቶች 35 ሚሊዮን ደርሰናል ምናምን ሲሉ ያስቀኛል። በነገራችን ላይ ክርስትና እኮ የህይወት ጉዳይ ነው። በቅዱስ ትውፊት ማጥናት ትልቅ ነገር ነው። በነገራችን ላይ 5000 ሰው ዳነ፣ 3000 ሰው ዳነ፣ 8000 ሰው ዳነ ሲባል እኮ ቆም ብሎ ማሰብ ትልቅ ነገር ነው። ግን የማይወልዱ ይመስል እንግዲህ ከዛሬ 70 ዓመት በፊት የኢትዮጵያ ህዝብ ብዛት እንደው በግምት 18 ሚሊዮን ነበረ ስታስቲኩም እንደው የሚተነፍሰው። የ1984 ዓመቱ እንግዲህ ስታስቲክ ስንሰማ ወደ 42 ሚሊዮን አካባቢ ነው 84። 2007 ላይ ደግሞ 77 ሚሊዮን፣ ዛሬ ደግሞ በመቶ ምናምን ሚሊዮን ደርሷል። እና ኦርቶዶክስነትን በመግደል በመቀነስ ምንዳ በማቅረብ ህሊናንና ሆድን በመሙላት እምነት ማስቀየር እንጂ እኔ እርግጠኛ ነኝ የምነግራችሁ ኦርቶዶክስን የሚያቅሰው ከኦርቶዶክስ አይወጣም። እና 35 ሚሊዮን ደርሰናል ምናምን ይላሉ እና አንዳንዶች እና እኔ ስቃለሁ። ጴንጤ አይወልድም እንዴ? ከኦርቶዶክስ 35 ሚሊዮን ህዝብ ወጥቷል ሲል አይወልድም ነበር እንዴ? ላለፉ 70 ዓመት
አይወልድም ነበር ጴንጤ። እንዳልኳችሁ የቀለብ ጉዳይ አለ። ኮምፓሽን ኢትዮጵያ በአሁኑ ሰዓት እንኳን ከ200,000 ያላነሱ ቀለብ የሚሰፍርላቸው ከተለያየ እምነት አለ። አጀንዳው ግን እምነት ማስቀየር ነው። አንዳንዶች አሁን በሚዲያ ላይ የምናያቸው አንዳንድ አንጋፋ ነን ዶክተር ነን ምናምን የሚሉ ሰዎች ከዚህ ቀለብ ተቋዳሽ ሆነው በቀለቡ ምክንያት እምነታቸውን የቀየሩ ናቸው። ፋክቱ ነው። እምነት ግን በቂጣ ይለወጣል። አያችሁ፣ የአርሲ ሰማዕታት ስለ እምነታቸው ነው ይሄን ዋጋ እየከፈሉ ያሉት። ስለ እምነታቸው እምቢ ለእምነት እያሉ ማለት ነው። እንግዲህ አሁን ደግሞ ቅጥረኞች እነ ታዬ ቦጋለ ይመጡና የአማራ ጽንፈኞች ናቸው የገደሏቸው ምናምን ይሉናል። ደግሞ መልሰው ማለት ነው እነ ታዬ ይላሉ። በነገራችን ላይ ይላሉ። ሰው በበላበት ነው የሚጮኸው። እነ ዳንኤል ክብረት ቤተክርስቲያን እናታለው ገብተው ዛሬ እነሱ ዓለም ላይ ለአንቲካ እያደረጉ ነው፣ ሾው እያደረጉ ነው። እውነተኛ ክርስቲያኖቹ ሰማዕትነት እየተቀበሉ ነው። ብዙዎች ደግሞ ታግተው ሄደዋል። ይህም ደግሞ ነገ ከነገ ወዲያ እርማችንን እንድናወጣ የመጀመሪያ ማሳሰቢያ ነው። 4 ሰዎች ከ3 ቀን በፊት 4 ሰዎች ሲገደሉ ታግተው የተወሰዱ ነበሩ። ዛሬ ደግሞ 21 ሰዎች፣ ትናንትና ደግሞ 21 ሰዎች ሲገደሉ ደግሞ ታግተው የተወሰዱ ቁጥር የሌላቸው ሰዎች አሉ። ለራሳችሁና ለመንጋው ተጠንቀቁ። ይቃል ከወዴት አለ? ምናልባት የኔ አይነት ስሜት ተሰምቷቸው ብዙዎች ቪዲዮ እየሰሩ እንደሆነ አውቃለሁ። ወዳጄ አትሌት ተስፋዬ ያለውን ላጋራችሁና ወደሚቀጥለው መርሃ ግብር ስለ አቶ ትዝታው እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያንና ኦርቶዶክሳውያት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለጾሙ ጾም አደረሳችሁ በድጋሚ። እኔ ግን ኦርቶዶክሳውያን ብቻ ሳትሆኑ የአርሲን ማር በልተህ የአርሲን ማር ጠጥተህ የአርሲን ወተት ጠጥተህ የአርሲን ገብስ የአርሲን ስንዴ በልተህ ጠጥተህ ለወግ ለማዕረግ ለትልቅ ደረጃ የደረስክ አንድ ኢትዮጵያዊ አትሌት ከአርሲ ለአርሲ ክርስቲያኖች የሚጮህ እንጣ። እያንዳንዳችሁ የእያንዳንዳችሁን ቤት የዳሰሰ ዕለት ብትጮሁ ማን ነው የሚሰማችሁ? ለምንድን ነው ለአርሲ ለወገን እየተጨፈጨፈ ላለው ትናንትና ስትሮጥ ሆ ብሎ ካንተ ጎን ለቆመው በርታ በርታ ብሎ ያጨበጨበል አሸንፈ ስትመለስ ባንዲራ ይዞ የተቀበለህን እየወደቀ እየተነሳ እየተረጋገጠ የታላችሁ የአርሲ አትሌቶች፣ የአርሲ ክርስቲያኖች፣ የአርሲ ኦርቶዶክሳውያን ሲጨፈጨፉ ትንሽ አይሰማችሁም? አይገዳችሁ? የታላችሁ? ምንድነው? ምን አዚም ነው የተጣለባችሁ? ጥሉኝ፣ እርግሙኝ። ጓደኞቼ የሆናችሁ በሙሉ የራሳችሁ ጉዳይ። ዛሬ ለኦርቶዶክሳውያን ካልቆማችሁ ነገ ማንም ለእናንተ ማይቆምላችሁ። በተለይ በውጭ ሀገር ተሰዳችሁ በነፃነት የምትኖሩ ለአርሲ ኦርቶዶክሳውያን ድምፅ መሆን እንዴት ያቀታቸዋል? ተው። ይሄ ነገር ሄዶ በኋላ የእያንዳንዳችሁን ቤተሰብ የዳሰሰ ዕለት ተው። ኦርቶዶክሳውያን ሲጨፈጨፉ ዝም አትበሉ። ለኦርቶዶክሳውያን ድምፅ ሁኑ። የአንድ ቃል ተናጋሪ የአንድ ልብ መካሪ ሆነን ለኦርቶዶክሳውያን ወገኖቻችን እንቁምላቸው። ሀረከን ሀላላ ዳበቴ ደጌፈቱ ሁንዲ ሀረከን ሀላላ ዳበቴ ተውላቱ ሁንዲ
ቦሮጉ መነኬ ዱፌ ዋን ኩኒ ቦሮ ኤኙ መኬሰኑ ወጉ ጨቀሴ እይተነኙ ስንን አቀው ሰገሌታ ኦርቶዶክሶች ና ዳበዳ ኦርቶዶክሲ ብቻ ሙት ኤኙም ተወከዱ ኡኑን ሂምበርባኑ ፌዲ እንቀብኑ እኛ ኦርቶዶክሳውያኖች ማንም እንዲሞት አንፈልግም አንፈቅድም። አንድም ሰው እንዲሞት አንፈልግም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን አሳልፎ እየሰጠልን ለኦርቶዶክሳውያን ብቻ ለዓለም ሕዝብ ነው ሕይወቱን ያሳልፈው። ቅዱስ ሥጋውን የቆረሰው ክቡር ደሙን ያፈሰሰው የገባው ይድንበታል። ኦርቶዶክሳውያንን የምትጨፈጭፉ እግዚአብሔር ልብ ይስጣችሁ፣ ለንስሐ ሞት ያብቃችሁ። የኦርቶዶክሳውያንን ቤት ጨለማ ያለበሳችሁ ዘመናችሁን ጨለማ ይውረረው። ከዚህ ውጪ ሌላ ምንም የምንለው ነገር የለም። በተለይ የአርሲ አትሌት ሆነ የአርሲን ማር ወተት ገብስና ስንዴ በልተ አድገ ለአርሲ ድምጽ ያልሆንከ አትሌት ዕዳ አለብሽ። እውቅናው የከፍ ያለ ደረጃ መድረስህ በዓለም አደባባይ ባንዲራን የኢትዮጵያን ባንዲራ ማውለብለብህ ተወልደ ያደግባት የአርሲ ምድር ነገ ተወቅሳለች፣ ነገ ትከሳለች። በዚህ በጾም ወቅት የሰው ልጅ ከአምላኩ ጋር በሚገናኝበት ወቅት ኦርቶዶክሳውያን ሲታረዱ እንደ በግ አጋድሞ ሲያርዷቸው እንደ ጠላት ሲጨፈጭፏቸው ዝም ያላችሁ እግዚአብሔር ልብ ይስጣችሁ። ገዳዮችም ወደ ልቦናችሁ ይመልሳችሁ፣ ለንስሐ ሞት ያብቃችሁ። እንዲህ ባላደረግን የምትሉ ያደርጋችሁ። ቤታችሁን፣ ዘመናችሁን፣ ዘራችሁን ጨለማ ይውረረው። ኦርቶዶክሳውያንን የምትገሉ ዘመናችሁን ጨለማ ይውረረው። የሚገል የዘላለም ቤቱ ሲኦል ነውና ሌላ ምንም የምለው ነገር የለኝም። የአርሲ አትሌቶች ደግሜ በሌላ በኩል መጣበታ የአርሲ አትሌቶች ለአርሲ ኦርቶዶክሳውያን ድምጽ ሁኑ። ይሄ ነው መልእክቴ። በጣም ተናድጃለሁ። ምንም ላደርጋችሁ አልችልም። የራሳችሁ ጉዳይ። ለኦርቶዶክሳውያን ካልቆማችሁ እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ተስፍዬ ቃለ ሕይወት ያሰማልን። ከዚህም በላይ ያስብላል። እንግዲህ አርሲን ያወቅናት በአትሌቶቻችን ነው። ይልቁኑ በአትሌቶቻችን ያወቅናት። እኔ ደጋግሜ ነግሬያቸዋለሁ። ከዚህ መንግስት ፕሮቴክሽን ጥበቃ እናገኛለን ብላችሁ እንዳትጠብቁ። እቺ ጆሬ አለች የሰማችው እና ከዚህም በላይ ያስብላል። ለምን እንገደላለን? መብት እኮ ነው። ሃይማኖት አይደለም? ሃይማኖት መብት ነው። የሃይማኖት ተቋማትን መግለጫ አላወጣም። ይገባችኋል? ግን 21 ሰው በአንድ ቀን ሊቢያ ላይ 21 ሰው ሲታረድ ዓለም እሴት ነው ትላላችሁ። ስለዚህ በመገደላችን ፈርዶብናል ማለት ነው። ዓለምን በመገደላችን ፈርዶብናል። ቄሱም ዝም፣ መጽሐፉም ዝም፣ ቤተክርስቲያን ዝም። እና እውነት እያልን እንቀጥላለን። እንዳልኳቸው ኦርቶዶክስነት እድል ነው። እድለኞች ናቸው እነዚህ ሰማዕታት። የእኛስ መጨረሻ እንዴት ይሆን? እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች። ይሄ ማሳያ ነው። በነገራችን ላይ በሃይማኖት ጸንቶ መሞት፣ ሰማዕትነትን መቀበል ይሄ ልዩ ነገር ነው እና ነፍስ ይማር።
ለቤተሰቦቻቸው ለእያንዳንዳችን ፍጹም መጽናናትን እመኛለሁ። አክራሪ ሙስሊሞች ምናምን እየተባለ ምናምን መንግስት እኮ የመጀመሪያው ነገር ህዝብን መጠበቅ ነው። ህዝቡ በኢኮኖሚ በግብሩ በምኑ ናላው ዞሯል፣ ፈዟል። ነገራችን ቤተክርስቲያን ደጅ ላይ ደግሞ የማምላክ የኪዳነ ምሕረት መስላት ታየ ምናምን ብሎ ይሸውዳቸዋል። እዛ ይጨፈጭፋል። እና ትጆሮዬ ላያት አልፈልግም፣ መቼም ታቃጭላለች። ይሄ ነው እንግዲህ። ወደ ሁለተኛው ሀሳብ ስመጣ አቶ ትዝታው ሳሙኤል እንደምታውቁት ከዚህ በፊት ቤተክርስቲያን ክስ ከሳ ነበረ። ክስ ከሳ ታግዶ እንዳይበር እንዳይወጣ ከሀገር አምልጦ ወጥቶ ነበረ። በደንብ ስሙኝ፣ ለአንዳንዶቻቸው ማስጠንቀቂያ ስለሆነ ለአንዳንዶቻችሁ በሚዲያ ላይ ላላችሁ ለአንዳንድ ኦርቶዶክሳውያንም ይሄ የተሰደረልን ለትዝታው ብቻ ሳይሆን ለአንተም ጭምር ነው። በሱ አስመስሎ አንተን ሊቀጠቅጥ ያሰበውን ሲስተም ነው ማወራ። በደንብ ስሙኝ። ስለዚህ አቶ ትዝታው አምልጦ ወጣ። ያው መሬቱን ሊቀበል አሁን መጣ። አሁን እንግዲህ ያለፈው ሳምንትም ሊመለስ ወደ አሜሪካ ሲያስብ ኦልሬዲ ታግዷል፣ እንዳይወጣ ታግዷል። ስለዚህ ፍላይቱን አስተካክሎ በዚህ ሳምንትም አደረገና በዚህ ሳምንትም ሊበር ሲል አሁን ፍላይቱ ታግዷል። እና እንግዲህ ትዝታው ዛሬ ኦፊሻሊ በልደታ ፍርድ ቤት ፌዴራል ፍርድ ቤት የወንጀል ልዩ የወንጀል ክስ ላይ በመዝገብ ቁጥር 344989 የወንጀል ክስ ኦፊሻሊ ቀርቦበታል። እና ሰሞኑ ፍርድ ቤት እየተመላለሰ ነበረ። የታገደውን እግድ ለማስነሳት እየተመላለሰ ነበረ። ፍርድ ቤቱ እኔ ማንሳት አልችልም ታግደሃል የሚል መልስ ሰጥቷል። ስለዚህ ዛሬ ልደታ ምድብ ሁለተኛ ልዩ የወንጀል ችሎት ላይ በዚህ ቅድም በጠቀስኩላችሁ 364989 የወንጀል ክስ ተመስርቶበታል። ቀጣዩ እናያለን። እንዳይወጣ ተደርጓል። በዚሁ ደግሞ የእኛንም ሰዎች አሁን ወደ ክስ ይኬዳል ማለት ነው እና የሁሉም ክሶች እንዲነሱ ተብሏል። ምናልባት ምርጫውንም ማረሳሻ ይሆን የምርጫ ሲሳይ ሊሆን እነ ትዝታው እነ ቀለቤ እነ ጽጌ ስጦታው እነ ምናምኖች ከዚህ በፊት ተከሶ የነበሩት እና እኔ ዲሞክራሲ አለ ብዬ አላምንም። በአሁኑ ሰዓት እኛ ንጉሳዊ አስተዳደር ነው ያለን ብዬ ነው የማምነው። እንደፈለግን የምንደረግበት ታውቃላችሁ። የአሁኑ ምርጫን ማጆሪቲው ፓርላመንቱን የያዙት ፕሮቴስታንቶች ናቸው ከ90 በላይ። ቀጣይም እንደዛ እንደሆነ እንድታስቡ ይሁን። አንዳንዶቹን በበሽታ ቀጥቷቸዋል። እግዚአብሔር አውቃለሁ። ደና የነበሩ ህሊናቸውን የካዱ በበሽታ ቀጥቷቸው ባለጋ ላይ ያሉ ምቀርባቸው ሰዎች እንዳሉ አውቃለሁ። በመድኃኒት ያሉ ከፓርላማ የራቁ እግዚአብሔር ቀጣኝ ያሉኝም አሉ። ቀጣይ የኢትዮጵያ ዕጣ ፈንታ ምን ይሆን? በአርቲፊሻል አምፖልና ድንጋይ ተሰራልን ብለህ በዚህ በተራ ነገር ሰላም አተህ ማንነት ተወስዶ በስውር በሚታተም ገንዘብ መንግስት ራሱ ቁማርተኛ ሆኖ ሲጫወትብህ እቺ ናት ኢትዮጵያ ትልቅ እድገት አሳይታለች እያልክ ህሊናን እየሸጥክ ኑር። ተጠቀመ ትውልድ ግን ንቃ። ኦርቶዶክሳውያን ይልቁኑ አሁን ወደ እግዚአብሔር ከትላንት ይልቅ አብዝተን የምንጮህበት ጊዜ በቃ እንዲለን። ያለበለዚያ የአርሜኒያ
የግብፅ ቤተክርስቲያንን አጽንቶ እንደዚህ 22% ናቸው በሪያሊቲው ማለት ነው። እነሱ ግን 15 ናቸው 10 ናቸው እያሉ ደቁሷቸዋል። ግን አጽንቶ ያኖራቸው ሰማዕትነት ነው። በ2017 እንኳን ታውቃላችሁ አይደል? ቤተክርስቲያን ውስጥ ነው አጥፍቶ ጠፊዎች ሪል ስለሆኑ አጥፍቶ ጠፊዎች እንላለን። እነዚህኞቹ ግን ካድሬ ሚሊሻዎች እኮ ናቸው። የመንግስት ተቀላቢዎች እኮ ናቸው እየገደሉ ያሉት። በነገራችን መንግስት ነው እየገደለ ያለው እና ይሄ ነው እና የተስታውን ነገር እንዳየን እንነግራችኋለን። ለማንኛውም ታስሮ ይቀርባል ወይስ ቀጣይ ነገሩ ምን ይሆናል አብረን እናያለን። ወይም አሁንም እንዲሁ እየሳቀ ይወጣል አብረን እናያለን። ከዛ በተረፈ ግን ኦርቶዶክሳውያን ንቁ፣ በሃይማኖት ጽኑ። የምንገደለው በሃይማኖታችን ነው፣ የምንሰደደው በሃይማኖታችን ነው። አንዳንዶች ሌላ ስራ ላይ ናቸው። እኛ ግን እንበርታ መልእክቴ ነው። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። እግዚአብሔር ፍቅድና ብንኖር ሰላም ከሆንን ምሽት እንገናኛለን በላይቭ ፕሮግራም በቲክታክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ሐዘኑን እግዚአብሔር መንፈስ ቅዱስ በፍጹም መጽናናት ያጽናናን መልእክቴ ነው። መልካም ጾም። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገሩ ጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ